እኔ የመጣሁት ከወረዳ ጸገዴ ከወይናት ቀበሌ ነው። የዓለም ስሜ ሻምበል ተዘራ እባላለሁ። የመጽሐፍ ስሜ ደግሞ የሁለተ ማርያም እባላለሁ። እኔ ይሄ ገዳም ማውቀው በ2015 ነው። ቄስ ወንድሜ ኑሮ ታሞብን ሲያብድ ወደዚህ ዘውት መጡ ወንድሞቼ። ከዛ እኔ ሂጄ ላይሆን ወንድሜ እንዴት እየነሳለው ብዬ መጣሁ። እየጠየቅኩ መጥቼ ገባው። ከዛ ወንድሜ ምግብ አይበላም ነበር። ሌሊት ዳይተኛ ምን ቁጥሩን ሲያድር ነበር። ፊቱ ሲያብጥ ነበር። መተስኪያንም አይገባም ነበር። ከዚህ በመጣቱ መጠመቁ ምግብ በላ። ሌሊትም ተኝቶ ያድራለይ። ሲለፈልፍ ነበር። ተው ፊቱ የሚያውጥ ነበር። ተው ከዛ መተስኪያን ገባ። ለውጣ መጣ። ደህና ሆነ። ታስሮ ሲውል ነበር በሰንሰለት ደህና ሆነልን። ሲቀጥል ደግሞ እኔ እዚህ ተጠምቄ ሂጄ ደህና በረከት አግኝቼ ነበር። በዛ በላይ እንግዲህ የምታውቁት መቀኛችን ጣላታችን ሸይጣን በዛው ያው ስራው አይተውም። በዛ ደህና ሆኜ ነበር። ከፍቶችም ታመሙ፣ እኔም ታመምኩ። ከዛ የሮማን እሸት ቅዱስ ገብርኤል እባክህ ፈጥነህ ድረስልኝ አልኩ። እሱን ስሙን ጠርቼ ወደዚህ ጸሎት አስደርገ ልጅ እዚህ ከርማ ነበረሽ። ከዛ አላሞቹ ደህና ሆኑልኝ። ከዛኛም ደግሞ ጸበል ዛነ መታ ጸበሉን እየጠጣን እየተቀባነ ደህና ሆነ። ከዛ እንደገና አመመኝ። ወደዚህ ተስዬ ነበረ መጣው። ወዲያው እንደመጣው ደህና ሆንኩ። አሻሻልኩ። ለውጣ መጣው። ወቁሜ በቃ ልሞት እየነበር ፈዝዬ ነበረ። በቃ ለውጣ አገኘው። ሲቀጥል ደግሞ ልጄ ከዩኒቨርሲቲ ምትማር ነበረሽ። አረ እናቴ የሆነ ልጅ በቃ አሸገረኝ እያስፈራራኝ እሺ ካላልሽ ብሎ እኔ ያልተማርኩት ነገር የለኝም። የቄስ ትምህርት ተምረን ፈለኩት አርግሻለሁ ብሎኛል። ፈርቻለሁ ምናምን ነው ይሄ ነገርና ጸሎት አስደርግልኝ አለችኝ። ከዛ ሄድኩና የመጽሐፍ ስማ ነገርና ነገርኳቸው። አንቃር ደግሞ ወርዳብኝ ጉረር ያውጦ ምግብ አልበላም ምን ማረገው ብላይ ሁላ በቃ መሰክራለሁ። ቁሜ ይሁላ ወግዝላት የሮማና አባን ሲሆንሽት ቅዱስ ገብርኤል በናው በጸሎት ሰባተኝ ብዬ ስላታ ረናቴ እንዲያው ፊቴም ቀና ብሎ ማየኝ። ዶርማችን ሲዞር የነበረ ቀና ብሎ ፊቴ ማየኝ። አሁን እኔም ጉረሬ ያበጠው ተሾለይ ምግብ ልቻለችኝ። ሲቀጥል ደግሞ ያክስቴ ልጅ ነበር ቤት ገዝቶ ነበረ። በቃ ላንተ አይገባህም ቤቱ የቀበሌ ነው። እኔ ቤቱ የቀበሌ አይደለም ብላቸው አልሰማም አሉ ብሎ ነገረኝ። አይዞህ ደህና ጸሎት አስደርግልሃለሁ አልኩተኝ። ጸሎት አድርጌ የሮማና ያባንስዬ ይህ ታሞ ነበር ጤና አጥቶ ነው እና አሁን ወለ ጣላት ባህል ላይ የተከተለና በናው ጸሎት ተሰበው እርዶ አምላክ ዮሐንስ አምላክ ገብርኤል የጸሎት አደረኩለተኝ። ወዲያው ደውሎ አረ ተለቆልኝ አለኝ እና ደስ ይበልሽ አለኝ። ለኔ ሰማ አምላክ ለእናንተ ይስማችሁ። ሲቀጥል ደግሞ ወንድሜ ቤቱ ከሚስቱ ጋር አይስማማም ነበር። ለኔ እህት እባክሽ እህቴ እኔ ጨነቀኝ በቃ ቅሳኖት አጣው ከቤት በቃ ምን ላርጋለኝ። አይዞህ ወንድሜ ደህና ችግር የለም በቃ ዝም ብለህ ታገስ አንተ አልኩት። ከዚህ መጥቼ አምና የሮማና እሸት ቅዱስ ገብርኤል እባክህ ወንድሜን የሽግር ወንድሜ ነውና ሁሌታ ጥሩ የሚያርግልኝ ባልና ሚስት ነኝ ጥሩ አራጌ ናቸውና እባክህ ሚስት ጋር አፋቅረው ትዳሩን አስመርለት እባክህ ፍቅር ሰላም ፍጠርለት የቆሜ መሰክራለሁ ብዬ ተስማምተውልኛል። አመታቸው አሳልፈዋል። ጥሩ ነው ያሉን። እኔ ሰማ አምላክ እናንተ ስማችሁ እንዴት ዋላችሁ? እኔ የመጣሁት ላይ ጋይንት ወረዳ ነው። ገዳማችን አዚህ በፊት አላውቀውም የነበር ስመኘው ነበር ምንወረው። አባታችን በስልኩ ሲዘምሩ በጣም አግሪ አንስቶ ስተራሴ ይወረኝ ነበረ። ይህን ሰውዬ አይቻቸው ገዳማቸውን አይቻቸው በሞትኩኝ እያልኩ እመኛለሁ። ሀሌላ ጠበል ብዙ ስሰቃይ ኖሬ ጠንቋይም እየተባለ የቤት አምልኮ እየተባለ መንፈስ ስሰቃይ ነበረ። አሁን ስሜ መልካሜ ይባላለሁ። በጣም ስሜ ሁለተ ስላሴ ይባላለሁ። እንዲህ ስል እመሰክራለሁ። የወንቅሸቱ ገብርኤል ይህን መንፈስ የምታሰቃየኝን አላቀኝ ቆሜ መሰክራለሁ ብዬ አልኩኝ ስል እውነትም ስጠመቅ ጠበልም በመጠጣት እምነትም በመቀባት በጣም ነበር የሚያመኝ። 12 አካሌ ይለይልኝ የለም ቅንጭላቴ ሁሉ
መጮህ ነው መጮህ ነው መጮህ ነው ጆሮዬ መጮህ ነው። አፌን ሁሉ ወስዶ አጣሞ ጆሮዬ አድርሶ ስሰቃይ ነበረ። አሁን መጥቻ እዚህ በመጠመቅ ድኜ እገኛለሁ። ጠበሉን በመጠጣት በላይም በታይም ወጥቶልኛል። አንድ ልጅ ነበረኝ በጣም የሚታመም እሱ መጥቶ ይጠመቅልኛል። በአፍንጫውም እንደ ንስሩ ነው ወጥቶለታል። በሽንትም ወጥቶለታል። ባለቤቴ መጥቶ እዚህ ተጠምቆ በመሄድ በጣም ቡና ይወድ ነበር። ቡና ነው የሚል ቡና ቡና። አሁን እዚህ መጥቶ ተጠምቆ ሄዶ ደውሌ ስጠይቅ ኧረ እናቴ ትቶታል ቡናውን ዛሬስ አለችኝ ልጄ። እሰይ ተመስገን ቅዱስ ገብርኤል፣ እንዲያው አደረሃን ቅዱስ ገብርኤል እንዲያው እንዳታሰኝብኝ ብዬ ነግሬው ነበር። እሰይ ብዬ ተመስገን አልኩኝ። በአባታችን በእና ጸሎት በእናታችን በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት እንዲህ ስል መሰክራለሁ። አላውቅበትም፣ የተደረገልኝ ነው። ስላዳመጣችሁኝ አመሰግናለሁ። አባታችን በሰላም ለገዳማቸው ያብቃልን። ተያይተን ለመዘመር አብረን ያብቃን። የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። የአባቶቻችን አምላክ ዛሬም ዘወትርም ስሙ የተመሰገነ ይሁን። ስሜ ማይቱ አዝመራው እባላለሁ። የክርስትና ስሜ ወለተ ማርያም እባላለሁ። የመጣሁት ከምዕራብ ጎጃም ከወንበርማ ወረዳ ከሽንዲ ማህበረ በኩራት ነው። እኔ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በግፈኛው እንባና ጸሎት ከሙሉ በክፊሉ እንደዚህ ስል መሰክራለሁ። የምመሰክረው ስለ ቤተሰቦቼ ነው። ታናሽ ወንድሜ ነበርና በጣም ያመዋል። ሐኪም ቤት ስንወስደው የልብ ድካም ነው፣ ጨንጓራው ተቃጥሏል፣ ልቡ ደክሟል ነው የሚሉን። አሁንም እየደጋገምነው ስንወስደው ለምንድነው ከደከመ የምታመጡት በጣም ታሟል እያሉ መድኃኒቱን እያሸከሙ እየወሰደዱ ምንም መፍትሄ የለውም ነበር እና በተለይ ስራ ብሎ ከሄደ ታሞ እንደሚና ሆኖ ነበር የሚመጣ። ከዛ ብዙ ቀን ታመመ። የወንቅሸቱ ቅዱስ ገብርኤል አንተ ታምርን ስራ ብዬ ደውዬ ጸሎት በማሳዝ ወንድሜ ድኖ ተፈውሶ ይገኛል። ለኔ የደረሰ ለናንተ የሚደርስላችሁ እና አክስቴ ነበረችና የምትኖር በቤቷ ነበረ እና ጠላት በጣም ይበዛባታል። እሷ የምታደርገውን አታውቀውም። በጣም የዋህ ነበረችና ዝም ብሎ ባልተናገረችው ባላለችው ነገር ዝም ብሎ ጠላቷ እየበዛ የምታደርገው ራሱ ግራ ገብቷት ነበረ እና ከምትኖርበት ቤት ቀየረችና ቤት ተከራየች። አሁንም ስትከራይ ምንም መፍትሄ የለውም። ጠላት እየተከተለ አሁንም እንደዚህ ያሳዳት ጀመር። አሁንም የተከራየችውን ቤት ትታ አገሩን ለቃ ወደ ሌላ ቦታ ሄደች። አሁንም ከሄደች በኋላ ምንም መፍትሄው ሳይታወቅ በቃ እየተቀያየሩ እስከ መምታት ድረስ ከመደብደብ ይደርሳሉ። ምክንያቱም ምን ነው ሲባል ግን አይታወቅም። እሷም ራሷ ምንድነው ስንላት ምንድነው ያጠፋሽው ጥፋት ስንላት ራሱ እሷ ራሷ አታውቀውም ነበርና ከዛ የወንቅሸቱ ቅዱስ ገብርኤል እውነት እንዲው አገሩ አባት ገባ እንኳ በተከራየችበት ቤት በሰላም ብትኖር ምስክርነት መሰክራለሁ ስለቴን ማስገባለሁ ብዬ ነገርኩት እና አሁን ወደ ቤቷ ገብታ በሰላም እየኖረች ነው። ለኔ የደረሰ ለናንተ የሚደርስላችሁ። እንዴት አመሻችሁ? አሜን። እግዚአብሔር ክብር ይግባ ጌታ። አሁንም እኔ አረጅሙ ትንሽ መመሰክራት አሁን መናገርም ሆነ ምንም አይሆንልኝም፣ ግን ግድ የገቡባትን መዝረቅ ስላለብን አሁን እዚህ ገዳሙ በራሴ ምን እየተደረገልኝ ነገር ተነግሮም አያልቅም። ከፈተና ከሞት አልፌ አሁንም ደግሞ ለሌላም ለእህቶቼ ሁሉ ብቁ ሆኛለሁ እና ጥቅምት ሁለት ቀን ጠበል ትልቅ እህቴ ናትኝ ታማ ብቻዋን ሾልካ ትሄዳለች። ሾልካ ሄዳ 3 ቀን እንደተቀመጠች ያችን ጠበል እንደጀመረች ይገላታል።
የሴትዮ ዘመድ ማን ነው ሲባል ማንም አልተገኘላትም። ከጉረቤት የልጅቱን ስልክ ያዘ ቢደወል ከባህር ዳር አምቡላንስ ወስድና ማንም ሰው ሳይመጣላት ከባህር ዳር ልጅቱ ትቀበላታለች። ሙታለ የታችሁ ተቀበሉ ተብለን ስንሄድ ምንም የለችም። ያበቃኝ ናት። እግሯም ሆዷ በቃ እንደ ከበሮ የተነፋ ነው። ሁለመናዋም ያበቃ እግሩ የቀዘቀዘ ነው። ስንሄድ አደርን። 3 ቀን እንደተቀመጥን ጨነቀን። ወይም ደግሞ አይወስዳትም ወይም አያኖራትም። እንዴት ነው የምናረግ ብለን ልጄ ከዚያው ናት ያለኝ እኔ ከነበርኩ ጀምሮ ልጄ ያው የቤተሰብ ድክመት እዚያ እኔ ደግሞ ስለሆኑ ልጄ ሲናት ያለኝ ጨነቀን። እንዴት ላርግ ልጄ ሞተይ ይሴትዮ እንዴት አባታችን እናድርግ አልኋት። አትጠራጠር ከአትክልቱ ያለውነን ቁፍር አድርገህ በትንሽ ውሃ ቅቢት አድርገህ አንተ ታውቃለህ በል። በመጨነቅ የሚሰራ ነገር የለም። ይደርስልሃል ብላ ስትለኝ ልጄ ዘወር አልኩና ማንንም ሳላናግር እንደ ከበሮ የሚያተመትም ሰውነቷን 4 ሊትር ተቀርቶ ደግሞ 4 ሊትር ነገ ይቀዳል። በአፍና በአፍንጫዋ የታፈነ ነገር አንዛ የምትቀመጥ ነበር። ጋምቢ ነው የተቀመጥነው። የ4 ሊትር እንደሚቀዳ ያ ሁሉ ነገር ነፍስ አይወጣም። እንደዚያ እንደሆነ ያቀቢት ታረኩና አንተ ታውቃለህ እንግዲህ ወይም ሞቷን ሰዳትኝ ፈጠርካተነና አምላክ የጌታዬን ሁላኛ ማየት የለብንም ነበር። አንተ ታውቃለህ የኛ ጌታ ብለን ያይሰትዮ ከዚያ ቀን ጀመረና የሚቀዳ 4 ሊትር ቆመ። ይመስገን ለቅዱስ ገብርኤል ያ ሁሉ የተነፋ ወድ ሞልቶ ዛሬ ተርፋ ድናልኛለች። ለኔ የደረሰ ለእናንተ የሚረስላችሁ አባታችንና ገዳሙን ያቆይልን። ለዝባነ ደጃፉ ላይ ጥሳበይ ወደዚያ ነው ያለሁኝ እኔ ከደጃፌ ላይ ተቀምጬ የበሽታ መጓጓዣ ሁኜ ነበር የምንወር ሳልናውቀው ማለት ነው። አሁንም ጌታ ሆይ ይህን ገዳም እስተ አባታችን ያቆይልን። ስላዳመጣችሁኝ አመሰግናለሁ። እንደምን ዋላችሁ? ስሜ በላይነሽ ግርማው እባላለሁ። የመጣሁ ምዕራብ ጎንደር መተማ ወረዳ ነው። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በበራው መናኝ ባና ጸሎት የተደረገልኝ እንዲህ ስል መሰክራለሁ። እኛ በእምተት በድግም ተይዘን ለብዙ ዘመናት ስንንከራተት ኖረናል እና እናታችን ብዙ ጊዜ ትዳሯ ተበትኖ ብዙ ቦታ ተንከራታለች። ግን አታውቀው ምን እንደሆነ ሀብት ንብረቱ አልቆ በጣም ስትንገላታ ነው የምትኖረው። ለዛም አልፎ እሷ አልበቃ ብሎ እኛም ስንደርስ የሷን እድል ነው የተረከብነው። እኛም በቃ ከልጅነት ጀምረን ምንም ትዳር መያዝ አንችልም፣ ተምረን ስራ መያዝ አንችልም። በቃ በእንግልትን ያለ ነው። ምን እንደሆነ አይታወቅም። እሷ ምን ትለናለች? እናንተ ተወልዳችሁ ነው የድህነት የመጣ የናንተ እድል ነው የምትለና አታውቀውም። እኛ ደግሞ አንቺ ተፈጥረን ነው የምንለው። እርስ በርሳችን እንኳን አንስማማም። መጋጨት ነው በቃ። እሷ እንደ እናት አናያትም በቃ። እሷን በቃ እኛን መራገም ነው። ሰላም የለንም። ወንድሜም እንደዚህ ትዳር የለውም። ትዳር የሌለው ሲሆን ያለደበት ጸበል የለም። በየጸበሉ ሲንከራተት ነው የሚኖር። የቤት አቤት ነው። ይሄን አዙር ጸበል ይሄዳል፣ ሲጨንቀው ይመለሳል። ወደ ጠንቋይ ሲሄድ የቤት አቤት ነው። ምንም ነገር መፍትሄ የለውም። ይሄን ያህል ጊዜ ግን ስንንከራተት ኑረን መጥቼ 2014 የወንቅ እሸቱ ገብርኤል እባክህ እግዚአብሔር ሳይሆን እርኩስ መንፈስ ነው ይሄን ያህል እንዲያርጎ የሚያንገላታንና ሚስጥሩን አውጣልኝ ብዬ ተስያለሁ። ሚስጥሩን አውጣልኝ ምንነቱን እናወቀው ብዬ ተስዬ ወዲያውኑ መንፈሱ ለፈለፈልኝ። ሲለፈልፍ ግን በዛን ሰዓት የ38 እና የ39 ዓመት ድግምት ነው የቆየ ማለት ነው። ሀብት ንብረቱ አልቆ እሷ ቀርቶ እስከ ሌሊት ድረስ ወርዷል። ድግምቱ እየተከተሉ ማለት ነው። እየተከተሉ ወደ እስከ ሌሊት ድረስ ወርዷል እየተደገመ። አሁን ግን ሁሉም ነገር ከድግምቱ ነፃ ሁነን ለቆልን ተሰናውቶልናል። እልል ብላችሁ እግዚአብሔር እናመስግኑልን። ሌላው ደግሞ ወንድሜ ነው። በባለፈው ታሞ እግሩ ምንም ነገር እየቆረጠመው አይሰራም። ታሟልኝ በሰው ነው የሚወጣ የሚገባ። አሁን እንዲያው ቁሜ መሰክራለሁኝ። ወንድሜን እባክህ ለነማይ ነው ራሱ የነገርኳቸው። እሱ ሲያናግረኝ ድምፁ በጣም ቀንሷል ታሟልና እግሩ ምንም ነገር አይሰራም። አሁን ለነማይ ነው ገብቼ እንደላባታችን እባካችሁ ንገሩልኝ። ወንድሜ በቃ እግሩ ሰለለ
ብዬ ነገርኳቸው። ወዲያውኑ በበነገው ቆሜ እየተራመድኩ ነው ያለው። ቁርጥማቱም ታግሶልኛል ብሎ ነግሮኛል። እባካችሁ እልል ብላችሁ አመስግኑልኝ። አባታችን በሰላም ወደ ገዳማችን ይመልስልን። ይውላ ታምር የሚሰራ በአባታችን እንባና ጸሎት ነው። እናንተ እኛ ምንም ነገር በህይወትም ሀቤት መቤተሰብ ጋር ማንስማማ እኔ እንጃ በህይወትም መቆም አንችልም። እንደኔ በቃ ሃይምሮ የተረጋጋውን ቅሸት መጥቻ አባታችን ሳይ ነው እና አባታችን በሰላም ወደ ገዳማችን ይመልስልን። ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ።